ልክ በዛሬዋ ቀን በፈረንጆች አቆጣጠር በ1987 ማለትም ጁን 24 በእኛ ደግሞ ሰኔ 17 ቀን ንጉሠ ነገሥት ዘእግር ኳስ ዘ ግሬተስት ኦፍ ኦል ታይም በቅጽል ስሙ ደግሞ ዘጎት ሊዮኔል አንድሬስ ሜሲ ተወለደ። አንድ ትንሽ ልጅ ሐኪሞቹ እንኳን በቂ እድገት አይኖረውም ብለው የተናገሩለት ልጅ ዛሬ ዓለም ዋንጫን አንስቶ በብዙዎች ዘንድ የምንጊዜ ምርጥ ተጫዋች ተብሎ ይጠራል። ይህ የሊዮኔል ሜሲ አስገራሚ ታሪክ ነው። ሊዮኔል አንድሬስ ሜሲ ጁን 24 ቀን በ1987 በሮዛሪዮ አርጀንቲና ተወለደ። ሜሲ ኳስን ከ3 ዓመት ጀምሮ ይጫወት ነበረ። አያቱ ሴሊያ ወደ ልምምድ ቦታዎች ይወስዱት ነበረ። በኋላ ለኒውልስ ኦልድ ቦይስ ታዳጊ ቡድን ተጫወተ። በዚያን ጊዜ እንኳን ከእድሜው በላይ ችሎታ ነበረው። ነገር ግን የሜሲ ትልቁ ፈተና አሁን ይጀምራል። 11 ዓመት ሲሆነው የእድገት ሆርሞን እጥረት እንዳለበት ታወቀ። ይህ ማለት ሰውነቱ በመደበኛ ሁኔታ አያድግም ማለት ነው። ሕክምናውም በወር ብዙ ገንዘብ ይፈልግ ነበረ። ቤተሰቦቹ ይህንን ለመክፈል አልቻሉም። በዚህ ምክንያት የሜሲ እግር ኳስ ሕይወት ሊያበቃ ተቃርቦ ነበረ። ነገር ግን ባርሴሎና ሕይወቱን ቀየረች። በ2000 ዓመተ ምህረት የኤፍሲ ባርሴሎና ባለሙያዎች ሜሲን ተመለከቱ። የችሎታው ደረጃ እጅግ አስደናቂ ነበረ። የባርሴሎናው ዳይሬክተር ካርለስ ሬክሳች በታዋቂው ናፕኪን ላይ ውል ጻፈ። ባርሴሎና የሕክምናውን ወጪ ለመክፈል ተስማማች። ከዚያም ሜሲ እና ቤተሰቡ ወደ ስፔን ተዘዋወሩ። ከዛም ሜሲ ለባርሴሎና የወጣቶች አካዳሚ ለማሲያ ተቀላቀለ። በእያንዳንዱ ጨዋታ ጎል ያስቆጠርና ተከላካዮችን ያልፍ ነበረ። በፍጥነትም ከሁሉም በላይ ተስፋ ሰጪ ተጫዋች ሆነ። የመጀመሪያ ቡድን ጨዋታውን በ2004 በ17 ዓመቱ ለባርሴሎና ወደ የመጀመሪያ ጨዋታውን አደረገ። ከዚያ በኋላ ሮናልዲኖ በጣም ደገፈው። በ2005 ዓ.ም የመጀመሪያው ጎሉን አስቆጠረ። ነገር ግን በዚህ አላበቃም ነበረ። ከ2008 እስከ 2012 ድረስ ሜሲ ዓለምን አስደነቀ። ከዣቪና ከኢኒየስታ ጋር ታሪካዊ ቡድን ፈጠረ። ባርሴሎና የስፔን ሊግን፣ ሻምፒዮንስ ሊግን እና ብዙ ዋንጫዎችን አሸነፈች። ሜሲም 4 ተከታታይ ባሎን ዶርን አሸነፈ። የሜሲ የማይሰበረው ሪካርድ 91 ጎል። በ2012 ሜሲ በአንድ ዓመት 91 ጎሎችን አስቆጠረ። ይህ እስከዛሬ ያልተሰበረ ዓለም አቀፍ ሪካርድ ነው። ነገር ግን ሜሲ የግልና የቡድን ሪካርዶችን ቢሰባበርም የአርጀንቲና ግን ህመም ነበረ። ሜሲ በክለብ ደረጃ ሁሉንም ነገር አሸንፎ ነበር። ነገር ግን ከአርጀንቲና ጋር ብዙ ፍጻሜዎችን አጣ። ለዚህም ነው የአርጀንቲና ሰዎች የሚተቹት። በ2014 የዓለም ዋንጫ ፍጻሜ ተሸነፈ። በ2015 እና በ2016 ደግሞ የኮፓ አሜሪካ ፍጻሜዎችን ተሸነፈ። ብዙ ሰዎች ተቹት። ነገር ግን ሜሲ በዚህ አላበቃም ነበረ። ተስፋም አልቆረጠም ነበረ። ሜሲ መለሰላቸው። በ2021 ኮፓ አሜሪካን አሸነፈ። ይህ ከአርጀንቲና ጋር የመጀመሪያው ትልቁ ዋንጫ። ነገር ግን በዚህ አላበቃም። በ2022 በተካሄደው የኳታር ዓለም ዋንጫ ላይ ሜሲ የህይወቱን ምርጥ ውድድር አደረገ። በፍጻሜውም ፈረንሳይን አሸንፎ የዓለም ዋንጫን አነሳ። የመጨረሻ የልጅነት ህልሙንም አሳካ። ተቾቹንም አፋቸውን ዝም አስባላቸው። ከእድገት ችግር ጋር የተዋጋ ትንሽ ልጅ የዓለም ዋንጫን አንስቶ ታሪክ ሰራ። ለዚህ ነው ብዙ ሰዎች ሊዮኔል ሜሲ ጎት ብለው የሚጠሩ። የሜሲ ዋንጫ ብዛትና የሀብት ብዛት ግን ተነግሮ አልቅም። ለምሳሌ ያህልም ሜሲ በእግር ኳስ ታሪክ ከሁሉም በላይ ዋንጫ አሸናፊ ተጫዋች መካከል አንዱ ነው። ለምሳሌ ያህልም 8 ባሎን ዶር፣ 4 ቻምፒዮንስ ሊግ፣ 10 ላሊጋ፣ 7 ኮፓ ዴላሬ፣ 3 ፊፋ ወርልድ ካፕ፣ 2 ሊግ 1 ከፒኤስጂ ጋር፣ 1 ኮፓ አሜሪካ፣ 1 ፊፋ ወርልድ ካፕ፣ 1 ፋይናሊዝማ፣ በአጠቃላይ ከ45 በላይ ትልልቅ ዋንጫዎችን አሸንፈዋል። በአሁን ላይ በሚካሄደው በ2026 ዓለም ዋንጫም ገና ከውድድሩ ከመጀመሩ በሁለት ጨዋታዎች አትሪክ ሰርቶ በአንደኛው 2 ጎል አስቆጥሮ በ5 ጎል የኮከብ ግብ አግቢ መሪነቱን እየመራ ይገኛል። በአሁንም የማሳካት እድል አለው። የሜሲን ሀብት ደግሞ ስንመለከት ከደሞዝ ከስፖንሰርሺፕ እና ከንግድ ስራዎች የተነሳ የሜሲ ሀብት ከ850 ሚሊዮን እስከ 1 ቢሊዮን ዶላር መካከል እንደሚገመት ይነገራል። እሱ በዓለም ላይ ከፍተኛ ገቢ ከሚያገኙ ስፖርተኞች አንዱ ነው። ከሮዛሪዮ መንገዶች እስከ ዓለም ጫፍ ከበሽታ ጋር የተዋጋ ትንሽ ልጅ 8 ባሎን ዶር፣ የዓለም ዋንጫ፣ በ100 ሚሊዮን ዶላር ሀብት ባለቤት የሆነው ይህ የሊዮኔል ሜሲ አስደናቂ የህይወት ታሪክ ነው። አሁን አስቆኛችሁ በጣም ከ101 በጣም ባጭሩ ነው። ሙሉ ታሪኩን ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ዛሬ የሊዮኔል ሜሲ ልደት ብቻ ሳይሆን የእግር ኳስ ልደት ነው። የእናንተ ጎትስ ማን ነው? ኮሜንት ላይ አስቀምጡልኝ። የኔ ጎት ሊዮኔል አንድሬስ ሜሲ ነው። ኤሊየን በታሪክ ይደገማል ብዬ ማላሰበው ተጫዋች ሊዮኔል አንድሬስ ሜሲ ነው። ከዚህ በኋላ ይደገማል ብዬ ማላሰበው ማለት ነው። እንኳን ለ39 የልደት በዓል በሰላም አደረሰ። ዛሬ በቃ መለስተኛ በዓል ነው ማለት ነው። ዛሬ መለስተኛ በዓል ነው። እንኳን ለ39 ዓመት የልደት በዓል አደረሰ። ለምን ጊዜው ምርጥ እግር ኳስ ተጫዋች ሊዮኔል አንድሬስ ሜሲ። ይሄ የሜሲ ታሪክ ነው። ቪዲዮን ከተመቻችሁ ቻናሉ ሰብስክራይብ ወይም ደግሞ ይሄ ቪዲዮ ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። የእናንተ ጎት ማን ነው? ኮሜንት ላይ ይጠብቃል።